በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን አምላክ ሆይ የተሰባሰብንበትንም መንፈሳዊ ዓላማ በሰላም አስጀምረህ በሰላም እንድታስፈጽመን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጁ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለቸሩ አምላካችን ለቅዱስ አማኑኤል ወራዊ መታሰቢያ ክብረ በዓል ለእናታችን ለቅድስት ዓመተ ክርስቶስ ዓመታዊ መታሰቢያ ክብረ በዓል ለቅዱሳን አባቶቻችን ለአብርሃም ለይስሐቅና ለያዕቆብ እንደዚሁም በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን ለገዳማዊው ለመርቆሬዎስ በዛሬቱ ቀንም ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት
የቸሩ አምላካችን የቅዱስ አማኑኤል ረድኤትና በረከት፣ የእናታችን የቅድስት ዓመተ ክርስቶስ ረድኤትና በረከት፣ የገዳማዊው የቅዱስ መርቆሬዎስ ረድኤትና በረከት፣ የቅዱሳን አባቶቻችን የአብርሃም የይስሐቅና የያዕቆብ ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ሐሙስ መርሐ ግብራችን ጀምረናል። አሁን ቀጥታ የምንገባው ወደ ስንክሳር ይሆናል ማለት ነው። የምናዳምጠው ስንክሳር የነገውን የግንቦት 29 ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 በዚህች ቀን ክብር ይግባውና የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷን በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። ሰላም ለልደትከ እግዚኦ እግዚእነ ድንጋሌ ማርያም እምከ እንበለ ታርሆ ክዱነ ዝንቱ መንክር ዘባቤከ ኢኮነ እስመ ፈጠርከ ቀዳሚ እንዘ ታርኢ ስልጣነ በአርምሞ ጽልመተ ወበቃል ብርሃነ። በዚህችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ታምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖንን መወለድ ነገራት። ከእርሱም የሚሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ባኩሚስን እንዳስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናንም የገድል አሰራር ገለጡለት። እርሱም አጽንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁሉ ጊዜ መንፈሳዊ ምግብ ያመጡለት ነበርና ብዙ ከመጋደሉ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩዋ 7 ዓመት ቆመ። ከዚህም ወደ ሌላ ተራራ ሄዶ በሰራው የደንጊያ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህ በኋላም ደግሞ በታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመታት ነው። ይኸውም በአባቱ ቤት 7 በአንጾኪያ ገዳም 9 ዓመት በምሰሶ ላይ 7 ዓመት በደንጊያ ውስጥ 20 ዓመት ደግሞ በተራራ ላይ ቆሞ የነበረበት 45 ዓመት በጠቅላላ 88 ነው። ታምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፎ አለ። ብዙ የሆኑ ድርሳናትንና ተግሳጽን ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍትም ብዙዎችን ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለስምዖን ዘተበስረ እንሱ በአፈ ዮሐንስ መጥምቅ እንተ ኢይሄሱ እንዘ ይትላክዎ ዘልፈ መላእክት ለማይሰሱ ፈጸመ ምግባረ እንተ ወጠነ እምንእሱ እምአመ ተወልደ በዓመት ስሱ። በዚህችም ዕለት በአንድነት ከነበሩ 9 ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው፣ የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ዕረፍት ነው። በጸሎታቸውም እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ አፍጼ ከ9 ቅዱሳን፣ ሁለተኛ አባ ጉባ ከ9 ቅዱሳን፣ ሶስተኛ አባ ስምዖን ገዳማዊ በ7 ዓመታቸው መንነው ለ61 ዓመታት በተጋድሎ የኖሩ ሶርያዊ፣ አራተኛ አባ ይስሐቅ ጻድቅ። ወር በገባ በ29 የሚከበሩ የቅዱሳን በዓላት፣ አንደኛ የፈጣሪያችንና ጌታችን ኢየሱስ ክርስቶስ በዓለ ልደቱ፣ ሁለተኛ ቅድስት አርሴማ ድንግል ሰማዕትነትን የተቀበለችበት፣ ሶስተኛ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ አራተኛ ቅዱስ ማርቆስ ዘቶማርቅ፣ አምስተኛ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ስድስተኛ ቅዱስ ዘራ ክርስቶስ ጻድቅና ሰማዕት። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም።
የማቴዎስ ወንጌል ምዕራፍ 10 ቁጥር 40 እስከ 41። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፈልን፣ በአእምሮአችን ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው የሚምራን፣ ፍጻሜያችንን የሚያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ለተወሰነች ጊዜ ብቻ ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ እውቀቱን ይግለጽልን፣ አሜን። እህት ወንድሞች፣ ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 29 ታስበው ከሚውሉ ቅዱሳን በዓላት መካከል ለስም አጠራሩ ክብር ምስጋና ይግባውና የዓለማት ሁሉ ፈጣሪ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ እንደሆነ ቅድም ስንክሳሩ ላይ ሰምተናል። ስለዚህ ነገ የጌታችን የልደቱ መታሰቢያ ነው። ወር በገባ በ29 ምንጊዜም የጌታችን ልደቱ የሚታሰብበት መሆኑን መዘንጋት የለብንም። ስለዚህ ወንድሞች የጌታችን ልደቱ እንደመሆኑ የእሱን መልካ ኢየሱስን በመጸለይ አንቀጸ ብርሃን እንደዚሁም በተለይ ልደቱን የሚያወሱትን ቅዱሳት የጸሎት መጽሐፍትን እየጸለይን በተለይ ዋናው ደግሞ መዝሙረ ዳዊት ነው። መዝሙረ ዳዊትን መጸለይ አለብን። ሌላው ድርሳነ ማያዊ አይታችሁ ከሆነ በተለይ መልካ ማያዊ ላይ ልደቱን በማንሳት 4 ጊዜ ሲያመሰግን እናየዋለን። ስለዚህ እህት ወንድሞች እነኚህን የጌታችን መድኃኒታችን ክርስቶስን ልደቱን የሚያወሱትን ምስጋናዎችን እያደረስን በዓሉን በሚገባ እንድናከብር ይልቁንም ደግሞ ንስሐ ገብተን ራሳችን አዘጋጅተን ከሆነ ወደ ቤተ ክርስቲያን ሄደን የጌታን ሥጋና ደም በመቀበል እንድናከብር ወይም ደግሞ ቅዱስ ቁርባንን ለመቀበል ያልበቃን ወይም ደግሞ ራሳችን ያላዘጋጀን ካለን ደግሞ ቅዳሴ በማስቀደስ በዓሉን ልናከብር ይገባል ማለት ነው። ማህሌቱን በመቆም ይህን ይመስላል። በእውነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው ሁለተኛው በግንቦት 29 ቀን ታስበው ከሚሉ ቅዱሳን መካከል ከአንጾኪያ ገዳም የሆነ አባ ስምዖን ዘአምድ ያረፈበት ቀን ነው። ይህ ቅዱስ የአባቱ ስም ዮሐንስ የእናቱ ስም ደግሞ ማርታ ነው። ይህ ቅዱስ ገና ሳይጸነስ መጥምቁ ቅዱስ ዮሐንስ እናቱን አብስሯት ነበረ። ስለዚህ በመጥምቁ በቅዱስ ዮሐንስ አብሳሪነት የተወለደ ታላቅ ቅዱስ ሰው ነው። ይህ ቅዱስ አስቀድሞ ምን እንደሚያደርግ እጅግ በጸና ተጋድሎ እንደሚኖር መጥምቀ መለኮት ቅዱስ ዮሐንስ ለእናቱ ለቅድስት ማርታ ነግሯት ነበረ። ታዲያ ተወልዶ 7 ዓመት በሆነ ጊዜ በአንጾኪያ ወዳለ ገዳም ሄደ። ተመልከቱ፣ ገና ከልጅነቱ የሚያስበው ምንድን ነው? ስለ ዘላለማዊ ሕይወቱ ነው።
ብዙውን ጊዜ ከልጅነታቸው ቃለ እግዚአብሔርን እየተማሩ ያደጉ፣ የክርስቶስን ፍቅር እየተማሩ ያደጉ፣ እንደዚሁም ደግሞ በተለይ ጽኑ በሆነ በአምልኮ ሕይወት ውስጥ የኖሩ ከሆነ ምንጊዜም የሚያስቡት ስለ መንፈሳዊ ሕይወታቸው ነው። መንፈሳዊ ሕይወታቸውን እንዴት አጠናክረው መኖር እንዳለባቸው፣ ከክርስቶስ ጋር እንዴት መኖር እንዳለባቸው ነው የሚያሳዩት። አንድም ደግሞ በተለይ ከፊት ለፊታቸው ጽድቅ ከሰሩ መንግስተ ሰማይ፣ ኃጢአት እየሰሩ ከኖሩ ደግሞ ገሃነመ እሳት እንደሚጠብቃቸው ከተረዱ ሙሉ ለሙሉ ትኩረታቸውን የሚሰጡት ለዛኛው ሕይወት ነው። ዳዊት አቤቱ እርዳታው ከአንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው ብሎ እንደተናገረው ማለት ነው። እና ይህም ቅዱስ ገና በልጅነቱ ስለ መንፈሳዊ ሕይወቱ ነበረ ማሰብ የጀመረው። ከዛም በኋላ ወደ አንጾኪያ ገዳም ሄዶ ራሱን በምንኩስና ቀንበር ውስጥ አስገባ። ሰቆቃወ ኤርምያስ ላይ እንደተጻፈው ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 27 ላይ ሰው በታናሽነቱ ቀንበር ቢሸከም እነሆ መልካም ነው ብሎ እንደተናገረው ይህም ቅዱስ ገና በታናሽነቱ የምንኩስናን ቀንበር ተሸከመ። ከዛ በኋላ ታላቅ ተጋድሎን መጋደል ጀመረ። እንደውም ቅዱሳን መላእክት አባ ባኩሚስን እንዳስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስናን ገድል ያስተምሩት ነበር። እሱም ከነሱ በተማረው ትምህርት ሌሎችንም እየጠቀመ ለራሱም እየተጋ መኖር ጀመረ። እንደውም ከመጋደሉ የተነሳ ይላል ስንክሳሩ ቅድም ስንሰሙት ከደንጊያ ምሰሶ ላይ ወጥቶ በላይዋ 7 ዓመት ቆመ። ስምዖን ዘአምድም ይባላል። አስቡት። ምክንያቱም አብዛኛውን ጊዜ የሚያሳልፈው በአለት ላይ ቆሞ በተራራ ላይ እንደዚሁም ደግሞ በዋሻው ስለሆነ ማለት ነው። 7 ዓመት ቆመ። ከዛ በኋላ እንደገና ደግሞ ተራራ ላይ ሄዶ በሰራው የደንጊያ በዓት ውስጥ እስከ 20 ዓመት፣ ከዛ በኋላ ደግሞ ወጥቶ ተራራ ላይ ቆሞ 45 ዓመት ያሳለፈ ታላቅ ቅዱስ ሰው እና በዚህ ጽኑ በሆነ በተጋድሎ ሕይወት ያሳለፈ ታላቅ ቅዱስ ሰው ነበር። ከዚህ ታሪያ ቅዱስ የመጀመሪያው የምንማረው ትምህርት ምንድን ነው? በሕይወት እስካለን ድረስ ጽኑ በሆነ በተጋድሎ ሕይወት ውስጥ ሕይወታችንን ማሳለፍ እንዳለብን ነው። ምክንያቱም እጅግ በተጋደልን ቁጥር በሰማይ የሚጠብቀን ትልቅ ክብር ነውና፣ በሰነፍን ቁጥር ደግሞ የሚጠብቀንም ቅጣት በዛው ልክ ነው። መጽሐፍ ቅዱስ እንደዚህ ብሎ ቅዱስ ጳውሎስ በመልእክቱ ላይ ለቆሮንቶስ ሰዎች በሁለተኛ መልእክቱ ላይ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል ብሎ እንደተናገረው አብዝተን ብንጋደል ጥቅሙ ለኛ ነው፣ ብንሰንፍ ደግሞ ጉዳቱ ለኛ ነው ማለት ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 12 ላይ ፌዘኛ ብትሆን ለራስህ ፌዘኛ ትሆናለህ ይላል። ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛ ብትሆንም ፌዘኛነትን ለብቻ ትሸከማለህ ይላል። ስለዚህ ሰነፎች ብንሆን ለራሳችን ነው ጉዳቱ። እጅግ በጣም ጽኑዋን ተጋዳይ ብንሆን ደግሞ መልሶ እኛኑ ነው የሚጠቅመን። ስለዚህ ለራሳችን ስንል እንጋደል። በመጋደላችን ምክንያት የሚጠብቀንን ሽልማት ብናውቅ ኖሮ አብዝተን ለመጋደል ነፍሳችን እስከ ሞት ድረስ ባልወደድን ነበር። በኃጢአታችን በዛው ተቃራኒ ደግሞ በኃጢአታችን ምክንያት የሚጠብቀንን ቅጣት ብናውቅ ኖሮ ንስሐ ለመግባት ስጋው ደሙን ለመቀበል ጽኑ በሆነ ጾም ጸሎትና ስግደት ሕይወት ውስጥ ለማሳለፍ ባላመነታንና ምክንያት ባልደረደርን ነበር። ምድራዊ ሕይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውንና አሁን በከንቱ የምናጠፋውን ጊዜ ቢያገኙ ምን ያህል ለጽድቅ እንደሚተጉ ሲታሰብ የኛ ሕይወት እጅጉን ያስደነግጣል። እህት ወንድሞች፣ ይህን አንድ ነገር እንዳትረሱ። ነፍስ ሹፌር ናት፣ ስጋ መኪና ነው፣ ሕይወት መንገድ ናት፣ ኃጢአት ወንጀል ነው፣ መልአከ ሞት ትራፊክ ነው፣ የመኖር ዕድል ደግሞ መንጃ ፈቃድ ነው። መንጃ ፈቃድ ነው። ነፍስ ከጊዜ በኋላ የሚመጣውን መራራ ሞትንና የሲኦልን መከራ አስባ እጅግ ትጨነቃለች። በዚህም ምክንያት ንስሐ ካልገባው፣ ስጋው ደግሞ ካልተቀበሉ፣
ካልጾምኩ፣ ካልጸለይኩ፣ ካልሰገርኩ ትላለች። ስጋ ግን ነገ ሞታለሁና ዛሬ ካልበላው፣ ካልጠጣው፣ ካልደነስኩ፣ ካልዘሞትኩ ይላል። በዚህ ምክንያት የነፍሱንና የራሱን ሕልውና አደጋ ላይ ይጥላል። ከኛ ደግሞ የሚጠበቀው ነገር ምንድን ነው? ስጋችንን ለመንፈሳችን ወይም ለነፍሳችን ማስገዛት፣ መንፈሳችንን ደግሞ ለእግዚአብሔር መንፈስ ማስገዛት። የመንፈሳዊ ሕይወት አቋሙ ይሄ ነው። ራሱን ለእግዚአብሔር አሳልፎ የሰጠ ሰው ወይም ጽኑ በሆነ በመንፈሳዊ ሕይወት የሚኖር ሰው ሕሊናው ገና የኃጢአት ምኞት ሲናፍቅ ይህን ሀሳቡን በመቃወም ስጋው መንፈሱ ደግሞ የእግዚአብሔር መንፈስ እንዲመራው በማድረግ ራሱን አጥብቆ ይገዛል። መንፈሳዊ ሰው ማለት እንዲህ አይነት ሰው ነው። ራሱን አጥብቆ የሚገዛ ሰው። ራስን መግዛት ማለት ደግሞ ምላስን፣ ሐሳብን፣ ስሜትን፣ ልብን፣ ሆድን መግዛት ማለት ነው። ራስን መግዛት ማለት ይሄ ነው። ስለዚህ ራሳችን እየገዛን ጽኑ በሆነ በመንፈሳዊ ሕይወት መኖር አለብን። መንፈሳዊ ሰው ስጋው የጠየቀውን ሁሉ አይሰጠውም። መንፈሳዊ ሰው ስጋው በነፍሱና በመንፈሱ ላይ እንዲያመጽ አይተውም። ለስጋው የሚያስፈልገውን ይሰጠዋል እንጂ ክፉ ፍላጎቱን አይሰጠውም። ስለዚህ ወንድሞች ስጋችን የጠየቀን ነገር መስጠት የለብንም። ሲራክ እንዳለው የሰውነትን ፈቃድ ሁሉ አትከተል፣ መጽሐፈ ሲራክ ምዕራፍ 5 ቁጥር 2 ላይ። በተመቸ ቦታ ሁሉ የምትሄድ ከሆነ አንተ ሰው ሳትሆን ውሃ ነህ የሚባል አባባል አለ። ወደ ተመቸ ቦታ የምትፈስክ ከሆንክ ደስ ስላለን ነገር አይደለም ያንን ነገር ማድረግ አለብን። በዚህ ቦታ ይሄን ነገር ባደርግ እግዚአብሔር ይፈቅደዋል ወይስ አይፈቅደውም እያልን መተግበር ያለብን። የኛ መስቀል እግዚአብሔርን መፍራት ነው። የተሰቀለ ሰው ማንኛውንም የሰውነቱን ክፍል ወደ ፈለገው አቅጣጫ ማንቀሳቀስ አይችልም። ፍላጎታችንና ምኞታችንም መወሰን ያለብን እንደ እግዚአብሔር ትእዛዛት እንጂ ደስ በሚያሰኘን ነገር ላይ አይደለም። ደስ በሚያሰኘን ነገር ላይ ብቻ የምንጓዝ ከሆነ ግን እኛ የስሜቶቻችን ባሪያዎች ነን ማለት ነው። የዲያብሎስና የስሜቶቻችን ባሪያዎች ነን ማለት ነው። ስለዚህ ዓለምን መተው፣ ለፍላጎታችን ሁሉ መሞት መሆን ማወቅ መቻል አለብን። ዓለምን መጥላት ማለት ይሄ ነው። የሰውነትን ፈቃድ አለመከተል፣ ራስን ለእግዚአብሔር ሕግና ትእዛዝ ማስገዛት፣ ራስን ለእግዚአብሔር ሕግና ትእዛዝ ማስገዛት እና አንድ የምንማረው ትምህርት ነው ወንድሞች፣ ራሳችንን ለእግዚአብሔር ሕግና ትእዛዝ አስገዝተን መኖር አለብን እና በተለይ ደግሞ በተጋሉ ላይ ተጋሉ እየጨመርን መሄድ፣ በተጋሉ ላይ ተጋሉ እየጨመርን መንፈሳዊ ሕይወት ነገር ካለን በዛ መንፈሳዊ ሕይወታችን ላይ ደግሞ የበለጠ እያደገ መሄድ መቻል አለብን። የበለጠ እያደገ መሄድ መቻል አለብን። የጀመርከው ነገር ጥሩ ሆኖ ካገኘው ሌላ ሻል ያለ ነገር ደግሞ ሞክር የሚባል አባባል አለ። እውነት ነው። ሌላ ሻል ያለ ነገር መሞከር ማለትም በመንፈሳዊ ሕይወታችን ወደ እግዚአብሔር የምንቀርብበትን መንገድ እያጠነከረ መሄድ መቻል አለብን እንጂ ባለንበት ቦታ ላይ ቆመን መቀጠል የለብንም። ጻድቅ ሰው መንገዱን ያጠነክራል ብሎ ኢዮብ እንደተናገረው ጻድቅ ሰው መንገዱን ያጠነክራል፣ ኃይልንም እየጨመረ ይሄዳል እንዳለው። ስለዚህ ኃይል እየጨመረ መሄድ አለብን እንጂ እየሰነፍን መሄድ የለብን እና አንድ የምንማረው ትምህርት ይሄ ነው። መጀመሪያ ራስን ለስጋ ፍላጎት አሳልፎ አለመስጠት፣ ይሄ የመከላከል ደረጃ ይባላል። የስጋን ፍላጎት ከመክታት ባሻገር ደግሞ የጽድቅ ፍላጎትን መጨመር፣ መንፈሳዊ ተግባሮችን፣ ይሄ ደግሞ ከመከላከል ወደ ማጥቃት ይባላል። እኛ ምኑ ላይ ነው ያለነው? መከላከሉ ላይ ወይስ ማጥቃቱ ላይ? መከላከል ማለት የስጋን ፍላጎት ላለመፈጸም መሞከር፣ መጣር፣ በተለይ ኃጢአትን ላለመስራት መጋደል። ቅዱስ ጳውሎስ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም እንዳለው ዕብራውያን ምዕራፍ 13 ቁጥር 4 ላይ። መንፈሳዊ ሰው ግን ሁሌ ኃጢአትን እየተከላከለ ብቻ አይደለም የሚኖረው፣ ይልቁንም በመንፈሳዊት እያደገ ነው የሚሄደው። በመንፈሳዊ ሕይወቱ እያደገ እየጨመረ
ከአምላኩ ጋር የሚያስተሳስረው መንገድ እያጠበቀ ነው የሚሄደው። ቅዱስ ጳውሎስ እንደተናገረው ስር ሰዳችሁ ተመላለሱ ነው ያለው። በእርሱ ተመላለሱ፣ ስር ሰዳችሁ ታነጹ እንዳለው ማለት ነው። ስለዚህ ስር እየሰደደ ነው የሚሄደው መንፈሳዊ ሰው። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል፣ ደግሞም አይዘገይም። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም እንዳለው። ስለዚህ ወንድሞች ከመከላከል ወደ ማጥቃት፣ ለኃጢአት እምብየው ከማለት ጽድቅን አብዝቶ ወደ መፈጸም መሸጋገር አለብን። ያኔ ነው በመንፈሳዊ ሕይወት አደግን የምንባለው። እና ከዚህ ቅዱስ አንድ የምንማረው ትምህርት ይህን ነው። በእውነት የዚህ ቅዱስ ረድኤትና በረከት ይደርብን፣ አሜን። ሌላው ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 29 ቀን ታስበው ከሚሉ ዓመታዊ ቅዱሳን በዓላት መካከል አባ ጉባ ከ9ኙ ቅዱሳት መካከል አንዱ የሆነው ጻድቅ አባ ጉባ ያረፈበት ቀን ነው። አባ ጉባ የመጣበት ሀገር ኪልቅያ ነው። ኪልቅያ ዘምስራቅ አርመን ሲሆን አባ ጉባ ግዙፍ አካል ባለ ግርማ ሞገስ መሆኑ ይናገርለታል። ወደ ኢትዮጵያ ከመጣ በኋላ እንደ ሌሎች ገዳም ሲመሰርት ከአድዋ ከተማ ጥቂት ወጣ ብሎ ወደ አባ ገሪማ ገዳም በሚወስደው መንገድ ሲሆን ገራአልታ እንደሚባል ይናገራል። በገዳሙ ውስጥ ቤተክርስቲያኑ በጣም ትንሽ ጎጆ መሰል ቤት ሆኖ በአካባቢው ያሉ ክርስቲያኖች ጥቂቶች በመሆናቸው ጣፍ ሆኖ በዓመት አንድ ጊዜ ብቻ እንደሚከፈት ይናገራል። አባ ጉባ በአካባቢው ስብከተ ወንጌልን አስፋፍቶ በጾምና በጸሎት ተወስኖ ከኖረ በኋላ በሰላም አርፏል። የዕረፍቱ መታሰቢያ ግንቦት 29 ቀን ነው። በእውነት የዚህ ቅዱስ ረድኤትና በረከት ይደርብን፣ አሜን። ሌላው ሁለተኛው ቅዱስ በግንቦት 29 ቀን ታስበው ከሚውሉ ከ9ኙ ቅዱሳን ነው። ይህም አባ አፍጼ ይባላል። አባ አፍጼ ከተሳቱ ቅዱሳን አንዱ ሲሆን የትውልድ ሀገሩ ደግሞ እስያ ናት። አባቱ አቡድራስ እናቱ ደግሞ አቅሌሲያ ይባላሉ። በሕፃንነቱ ትምህርተ ቤተክርስቲያንን ተምሮ በ15 ዓመቱ ዲቁና ከተቀበለ በኋላ ወደ ግብጽ በመሄድ ገዳመ አስቄጥስ ገብቶ ሥርዓተ ምንኩስና ተቀብሏል። በነገራችን ላይ ከአባ ገሪማ ውጪ ሌሎቹ 8ቱ ቅዱሳን ከየሀገራት ተጠራርተው ወደ ግብጽ ሀገር ነበር የሄዱት። በሰዓቱ ደግሞ የምንኩስና ስርዓት በዓለም ላይ እጅግ እየተስፋፋ ነበር። የምንኩስናን ስርዓት ከሚያስፋፉ ቅዱሳን መካከል ደግሞ ዋነኛው አባ ጳኩሚስ ነው። ከአባ እንጦንስና ከአባ መቃርስ ቀጥሎ አባ ጳኩሚስ 10 የወንዶች ገዳም 2 የሴቶች ገዳም በስሩ ደግሞ ከ10,000 በላይ መነኮሳት እንደሚያስተዳድር ይናገርለታል። ዋነኛው የእሱ ደቀ መዝሙር ደግሞ አባ ቴዎድሮስ ነው። ታዲያ እነኚህ ቅዱሳን የጳኩሚስን ዝና በሰሙ ሰዓት ከየሀገራቱ ተጠራርተው ወደ ግብጽ ሀገር ሄዱ። በግብጽ ሀገር በምንኩስና ስርዓት ለዓመታት ከቆዩ በኋላ ሮም ሀገር በምንፍቅና እምነት ጠፍታ ነበረ። ምክንያቱም በዛ ሰዓት ባለፈው እንደነገርኳችሁ ንጉስ ቆስጠንጢኖስ ካረፈ በኋላ ታናሽ የቆስጠንጢኖስ ንጉስ ከነገሰ በኋላ በአንጾኪያ እንደዚሁም በቁስጥንጥንያ እንዲሁም በሮም ሀገር በጣም በሚያሳዝን ሁኔታ የክህደት ትምህርት እየተስፋፋ ነበር። የነ አርዮስ ትምህርት፣ የነ ንስጥሮስ ትምህርት፣ የነ መቅዶኒዮስ፣ የነ ሰባሊዮስ ትምህርት በጣም ዓለምን በርዟት ነበር። ታዲያ እነኚህ 9ኙ ቅዱሳን 8ቱ ቅዱሳን ወዴት ሄዱ? ወደ ሮም ሀገር ሄዱና አስደናቂ ታምር እያሳዩ እውነተኛ ሃይማኖት የትኛው እንደሆነች ገለጹላቸው። ከዛ በኋላ ሮምን ካቀኗት በኋላ ወዴት ለመምጣት ፈለጉ? ወደ ኢትዮጵያ። ምክንያቱም ኢትዮጵያ ቅዱሳት መጻሕፍትን ሲመረምሩ ስለ ኢትዮጵያ ብዙ የተነገሩ ነገሮች አሉ። እግዚአብሔር አምላክ ቅድስት ሀገር ኢትዮጵያን እጅግ እንዴት እንደሚወዳት አነበቡ፣ ተጽፏል። ትንቢተ አሞጽ ላይ ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ እግዚአብሔር አምላክ እኛን ኢትዮጵያንን እንዴት እንደሚወደን ሲናገር ለእስራኤላውያን አብነት አድርጎ ነበር። ምን እያለ? እናንተ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላቸው ነበር። ተመልከቱ።
እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁም ወይ? ኢትዮጵያውያንን እንደማየው እኮ ነው እናንተ የማያችሁ። አይገርምም? በሱ ፊት ምን ያክል ሞገስ እንዳለን፣ በሱ ፊት ምን ያክል መወደድ እንዳለን ተመልከቱ። እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁም ወይ? ምን ያክል ይወደናል፣ ምን ያክል በሱ ፊት ከብረናል ወይም አክብሮናል። አንድ ትንቢተ አሞጽ ላይ እንደዚህ የተጻፈ ቃል አለ ስለኛ። ለአብነት ነው የኔ ያልኳችሁ እንጂ በጣም ብዙ በመቶዎች የሚቆጠሩ መጽሐፍ ቅዱስ ላይ የኢትዮጵያ ስም ተነስቷል። የኢትዮጵያ ስም። ከዚህ በተጨማሪ ትንቢተ ሶፎንያስ ላይም ተጽፏል። ትንቢተ ሶፎንያስ ምዕራፍ 3 ቁጥር 10 እስከ 12 ላይ እንደዚህ ይናገራል እግዚአብሔር አምላክ። በኋለኛው ዘመን ከኢትዮጵያ ብዙ ቅዱሳን እንደሚወጡለት ሲናገር ምን ይላል? ከኢትዮጵያ ወንዞች ማዶ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። ሴቶች ልጆቼ ያለው በቁሙ ሴት ማለቱ አይደለም። ምዕመናን ናቸው ሴቶች የተባሉት፣ በሱ ያመኑ። በክርስቶስ ያመኑ። ለምን በሴት መሰለ? ከየዋህነት አንጻር ነው። ከኢትዮጵያ ወንዞች ማዶ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። ምን ማለት ነው? ቁርባኔን ያመሰግኑኛል። በፍጹም ልባቸው ታምነው በስሜ ተጠምቀው ቁርባኔን ያመጡልኛል። በዚያን ጊዜ እየታበዩ የሚፈክሩትን ከመካከልሽ አወጣለሁ ይላል። እየታበዩ የሚፈክሩት ማለት ልበቀናነት የሌላቸው ክፎች አሉ የሉም? ኢትዮጵያ ውስጥ ሁላችንም ንጹሃን፣ ሁላችንም የዋሆች ነን። እንዴት ወንድሞች እስቲ ንገሩኝ። ጨካኝ የለም? በዛው ልክ አረመኔ የለም? ሰው በላ የለም ኢትዮጵያ ውስጥ? ንገሩኛ። ምን ነው ዝም አላችሁ? አረመኔ ሰው የማይገባው ባጭሩ ጭካኔን የተዋሃደ ነፍሰ ገዳይ። መጽሐፍ ቅዱስ እኮ ይናገራል፣ እንዲህ ይላል፣ ፍርድ ሞልቶባት የነበረ የታመነችይቱ አገር ወይም ከተማ እንዴት ጋለሞታ ሆነ ይችላል? ፍርድ ሞልቶባት የነበረ የታመነችይቱ አገር ምን ነው ጋለሞታ ሆነች? ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት ይላል። አሁን ግን ነፍሰ ገዳዮች አሉባት። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 23 ላይ ተመልከቱ። ይቅርታ ምዕራፍ 1 ቁጥር 21 ላይ ፍርድ ሞልቶባት የት ነበረ? ተመልከቱ። አሁን ዛሬ ኢትዮጵያ ውስጥ እንደዚህ አይነት አይደል እየሆነ ያለው? እውነት እኮ ነው። ፍርድ ሞልቶባት ነበረች እኮ እቺ ሀገር፣ ፍርድ ሞልቶባት ነበረ። በማ ጊዜ? በእነ አፄ ናኩቶ ለአብ ጊዜ። በማ ጊዜ? በእነ አፄ ይምርሃነ ጊዜ። በማ ጊዜ? በእነ ቅዱስ ላሊበላ ጊዜ። በእነ ቅዱስ አፄ ገብረ ማርያም ጊዜ። በሌሎች ደጋግ ነገስታት ሁሉ እጅግ ፍርድ ሞልቶባት የነበረች ነበረ። በእነሱ ፊት ፍርድ መጣም የሚባል ነገር የለም። መዋሸት ማስመሰል የሚባል ነገር የለም። እንደዚህ የነበረች ሀገር ነበረች። ዛሬ ግን ገዳዮች አሉባት። አሕዛብ ሞልቶባታል። መናፍቃን ሰፍረውባታል። ቅዱሳንን የሚያቃልሉ የሚያንቋሽሹ፣ ቤተክርስቲያንን እንደ ችቦ የሚለኩሱ ነፍሰ ገዳዮች ሞልተውባታል። ሽማግሌን የማያፍር የሽማግሌዎች ፊት አልታፈርም ይላል ሰቆቃዊ ኤርምያስ ምዕራፍ 5 ቁጥር 21 ላይ። የሽማግሌዎች ፊት አልታፈርም። የሽማግሌዎች ፊት የማይታፈርባት ሀገር ሆናለች። ወንድም ለወንድሙ ማያዝንባት፣ ደግ ሰው ከምድር ጠፍቷል ይላል መጽሐፍ ቅዱስ ላይ። መጽሐፈ ትንቢተ ሚክያስ ምዕራፍ 7 ቁጥር 5 ላይ፣ ምዕራፍ 7 ቁጥር 2 እስከ 4 ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም፣ ሁሉ ደምን ለማፍሰስ ያደባሉ ይላል። ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። ሰው ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። አለቃውና ፈራጁ ጉቦን ይፈልጋሉ ይላል። ተመልከቱ። ኢትዮጵያ ካልሆነች ማን ልትሆን ነው በዚህ ሰዓት? አለቃውና ፈራጁ ጉቦን ይፈልጋሉ።
ትልቁም ሰው እንደ ነፍሱ ምኞት ይናገራል። ከእነርሱም ሁሉ የተሻለው እርሱ እንደ አሜኬላ ነው ይላል። ከእነርሱ የተሻለው እንደ አሜኬላ፣ ከሁሉ ቅን የሆነው እንደ ኩርንችት ነው ይላል። ይገርማችኋል። እንደ ኩርንችት ነው ከሁሉ ቅን የሆነው። ኢትዮጵያ ብል ማጋነን አይሆንብኝም። ዛሬ በዘረኝነት የምንባላበት ሰዓት አይደል? በአሁኑ ሰዓት ምንም መተሳሰብ ፍቅር ጠፍቷል። ድሮ እኮ እንዋደድ ነበር። አሁን ግን ስንታይ አይናችን እንደሚቀላል። ከፊት ለፊት እንሳሳማለን፣ ከኋላ ደግሞ እንገዳደላለን። ዛቻ ነው የምናነግበው። ከዛ በኋላ መገዳደል። ሰው ከወንድሙ ጋር በሰላም ይነጋገራል፣ በልቡ ግን ያደባበታል እንደተባለው ማለት ነው። እንደዚህ አይነት ሆነናል ማለት ነው። ዞሮ ዞሮ እንደዚህ ከመሆናችን በፊት ግን እነኚህ ቅዱሳን 9ኙ ቅዱሳን በሮም ሀገር ስለ ኢትዮጵያ ሰሙ። እንዲህ አይነት ሀገር አለች እንዴ ኢትዮጵያ? እቺን ሀገርማ መጎብኘት አለብን አሉ። መሄድ አለብን እሱ ሀገር አሉ። ተነጋገሩ፣ በቃ ወሰኑ። የእግዚአብሔርን ፈቃድ ጠየቁ። እግዚአብሔርን ፈቀደላቸው። ፈቃዴ ነው አላቸው። 9ኙ ቅዱሳን ወደ ኢትዮጵያ መጡ። አክሱም ገቡ። በፍቅር ተቀበሏቸው። ደጋግ ሰዎች ነበሩና በሰዓቱ። ከዛም በኋላ በአንድነት ሆነው የሚገርም ተአምር ይሰሩ ነበር። አምላካዊት ኃይል ከነርሱ ጋር ስለነበረች ሙታን ያነሱ ነበር፣ ድውያን ይፈውሱ ነበር። ማደርጉት ተአምር የለም ባጭሩ። ከነሱ ውስጥ እለቱኑ ወይራ ተክሎ እለቱኑ አብቅሎ ፈልጦ ለፍም የሚያደርስ አለ። ለቤተ ክርስቲያን ለቅዳሴ ለፍም የሚያደርስ። ከነሱ ውስጥ በሬ ጣምዶ ወይም አስሮ በአውድማ እህሉን ዛፍ ላይ ሰቅሎ ዛፍ ላይ የሚያበራይ አለ። ብቻ የሚገርም ተአምር የሚሰሩ አሉ። ከነሱ ውስጥ እስክሪፕቶ የሚጽፍበትን እርሳስ ጥሎ ዛፍ አድርጎ የሚያሳድግ አለ። ብቻ እጅግ የሚገርም ተአምር ይሰሩ ነበር። ታዲያ እነኚህ ቅዱሳን ብዙ በሽተኞችን ያመጡላቸው ነበር። እነሱም ይፈውሱ ያስተምሩ ነበር። በኋላ አንድነት የኛ በአንድነት መቀመጥ መልካም አይደለም። ምክንያቱም በአንድ ቦታ ከተቀመጥን ወንጌል አይስፋፋም። ስለዚህ ሁላችንም የየራሳችንን ገዳም መስርተን እንኖር፣ እንደዛ ሲሆን ወንጌል ይሰፋል ብለው ተነጋገሩ። ከዛ በኋላ አቡነ አረጋዊ ወደ ደብረ ዳሞ እና አባ ጉባም ቅድም ወደ ነገርኳችሁ ቦታዎች ወደ ረገራ አልታ፣ አባ አፍጼም ልክ እንደዚሁ ተበታተኑ። ከዛ በኋላ ወንጌልን ማስፋፋት ጀመሩ ሁሉም። እና አባ ጴንጤሌዎንም ልክ እንደዚሁ አሁን ወዳለበት ተራራ ቤተክርስቲያናቸው ወዳለበት ሁሉም ተበታተኑ። ከዛ በኋላ ወንጌልን አስፋፉ። በቅድስና ህይወት ነው የኖሩት፣ በተጋድሎ እየጸኑ ማለት ነው። ከነኚህ ቅዱሳን መካከል ናቸው ለማለት ፈልጌ ነው አባ ጉባና አባ አፍጼ። ታዲያ አባ አፍጼ በሕፃንነቱ ትምህርተ ቤተክርስቲያን ተምሮ በ15 ዓመቱ ዲቁና ከተቀበለ በኋላ ወደ ግብጽ በመሄድ ገዳመ አስቄጥስ ገብቶ ስርዓተ ምንኩስናን ተቀብሏል። ከሌሎች 7ቱ ጋራ በመሆን ወደ ኢትዮጵያ መጥቷል። በአክሱም ተቀምጦ በቤተ ቀጢን የሀገሪቱን ባህልና ቋንቋ አጥንቷል። ገዳማዊ ኑሮን ለመመስረት በየራሳቸው ሲበታተኑ ከአክሱም 60 ኪሎ ሜትር ራቅ ብሎ ወደሚገኘው ይሃ ወደ ተባለው ጥንታዊ ከተማ በመሄድ ጣዖት አምላኪውን ሕዝብ አስተምሮ ወደ ክርስትና መልሷል። ቀጥሎም ሳባውያን ከደቡብ አረብ በመፍለስ ቀይ ባህርን ተሻግረው ይሃ ውስጥ እንደሰፈሩ የሰሩትን የጣዖት ማምለኪያ መቅደስ ባርኮ ወደ ቤተክርስቲያን በመለወጥ ለክርስቲያኖች መገልገያ አድርጎታል። በጥንት ጊዜ ክርስቲያኖች ይገለገሉባቸው የነበሩ መስቀሎች፣ ቃጭሎች፣ ደወሎች ይሃ ውስጥ በምርምር ላይ በተሰማሩ አርኪኦሎጂስቶች በመገኘታቸው በቦታው ከብዙ ዘመናት በፊት ክርስትና መሰበኩ ተረጋግጧል። ከዚህ በኋላ በጾም በጸሎት ተወስኖ ከኖረ በኋላ እድሜ ጠግቦ በአፄ ገብረ መስቀል ዘመነ መንግስት አርፎ
በይሃ ተቀብሯል። የእረፍቱ መታሰቢያ ግንቦት 9 ቀን ነው። በእውነት ከነኚህ ቅዱሳን ቸሩ መድኃኔዓለም ረድኤት በረከታቸውን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናው ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።